ሰላም ሰላም የዩቲዩብ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም፣ ሁሉ ተማም፣ ሁሉ አማን። እኛ በጣም ደህና ነን። ሁልጊዜም እንደምንለው ሰላማችሁ ብዝት ይበልልን። እንግዲህ አብርሽና ሄርሜላ ዛሬ ደግሞ ያው ድራማ ያልቅባቸው ነው እና ያልቁበት ዛሬም ከች ብለዋል። የሚገርማችሁ ይሄ የ100,000 50,000 ሴሌብሬሽኖች በጣም አዳዲስ ነገር ይዘው እየመጡ ስለሆነ ባለፈው አብርሃም ላይ ከተከሰተው ነገር በኋላ ምን ይከሰታል እያልኩኝ ሁሌ በቃ አዲስ ነገር የሆነ መጥፎ ነገር ይፈጠራል የሚሉ ሀሳቦች በቃ በውስጥ እየመጡ ነው ያሉት። የሚገርማችሁ ማለት ነው። መልካም ነው አቤላ፣ እንኳን ደስ ያለ 100,000 ገብተሃል። ነገር ግን ያው ብዙ መጥፎ ነገሮች ተፈጥሯል። በጣም ብዙ ጥፋቶችን አጥፍተሃል። ያም ቢሆን ምንም ይሁን ምን ግን የሰዎችን ስኬት እኛ አንቃወምም። ኤኒዌይስ ቤተሰቦቼ ዛሬም ድራማና የተለየ ነገር እንደማይኖረው ተስፋ አድርጋለን። ጀስት እስቲ ፈታ ብለን መልካም ነገርን ብቻ ተመኝተን የምንሄድ ይሁን ብዬ ነው ተስፋ የማደርገው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየታችሁን ኮመንት ላይ ያሳውቁኝ። እስቲ ዛሬ ደግሞ ምን ይፈጠራል እኔ ነገሮችን ይሄ ማንም እንትና እንደዚህ ያለኝ ሳይል ነገሮችን ለማስደሰት አንተንም ለማስደሰት የሚያደርገው ብዙ ነገሮች አሉና አቤላ እውነት ለጓደኛም ለወንድምም ለብዙ ነገር መሆን የሚችል ሰው ነው። የውስጥ ስሜት የሚረዳ መልካም ሰው ነውና አይ ለሄርሜላ የአቤላ ነገር ለሄርሜላ ባይዘው ምንም ጥርጥር የለውም። ከወንድምም በላይ ሆኖላታል። በቃ በጣም ብዙ ነገር ርቀት ሄዶ ነው ብዙ ነገሮችን ሲያዘጋጅ የነበረው። የባለፈውን ሰርፕራይዝ አይታችሁታል። ያንን ነገር ሁሉ አቀነባብሮ ያዘጋጀው አቤል ነው። ይሄን የምናውቀው ነገር ነው። እነሱም ቢክዱትም ቀስ በቀስ ግን ሁሉን ነገር እያወጡ በራሳቸው እየተናገሩ ያለው ነገር ነው። ምንም ጥያቄ የለውም። ለሄርሜላ በጣም መልካም ሰው ነው። በጣም ጥሩ ሰው ነው። ግን በትክክለኛ ነገር አይደለም ነው ያደረገው። ምንም ይሁን ምን ለአንቺ ጥሩ ሊሆን ይችላል። ግን ለአንቺ ጥሩ ነገር ነው ያደረገው። አንቺ የምትፈልጊውን ያደረገው ማለት ግን ሁሉ ነገር መልካም ነው ማለት አይደለም። ያደረገው ነገር ጥፋት ነው። በትዳር ላይ ሌላ ነገር እንድጠይቂ ነው ያደረገሽ። አብርሃም ከሚስቱ እንዲርቅ ነው ያደረገው። የአብርሃም ግንኙነት ከሩታ ጋር ያለው ነገር እንዲሰፋ እንዲራራቅ አድርጓል። ይሄ ደግሞ በጣም ትልቅ ጥፋት ነው። ያ ነው በቃ አቤላ ላይ በጣም ብዙ ነገር እንዲነሳበት ያደረገው። ማንም ሲለው ሳይሉ ምናምን ሳይሆን አቤላ ላይ እንደዚህ አይነት ነገር እንዲነሳ ያደረገው ነገር ቢኖር በመጀመሪያ ደረጃ ከአንቺ ጋር መወገኑ ነው። የአብርሃም ጓደኛ ሆኖ ማለት ነው። የአንቺ ስራ ደግሞ የምናውቀው ነው። በዚህ ዕለት በዚህ 3 ቀን ማለት ነው እኔንም ፈጣሪ ያተረፈኝና ኃይለኛ ጉንፋን ይዟታል። እንክብካቤን ጎደለኝ። ያው እንዴት አቤላዬ እንጂ ማን ተንከባከበኝ ብለህ ነው? እኛ እንደን ተንከባከብ ነውማ አይደለማ። እኔ እኮ ሲያስነጥስ ስንት ነገር እንዳረኩልህ ሰው ብሶት ያታስወራኝ። ያው እኔ ሰውን መንከባከብ ብዙ አልችልበትም እና ለዛ ይሆናል። አሁን አይዞሽ ምን ይጠቅምሻል? አንተ በቃ ምንም የምትሆን ሰው አይደለም። ይሁን በቃ ችግር የለውም። እሱንም ከተረዳሽ ጥሩ ነውና አይ እርስ በርስ መሽኮርመማችሁ ምናምን እንደቀጠለ ነው። አሁንም ቢሆን የሌላ ድራማ እንደማንፈጥሩ ተስፋ አደርጋለሁ። ነገር ግን ብዙ ነገሮች አሉ ከዚህ በፊት መቅደም ያለባቸው። ማለት ይሄ ደስታ ይሄ ነገር ሁሉ ሌሎች ሰዎች ባሉበት ቦታ ቢሆን አይመረጥም ወይ? እነ ሩታ ባሉበት፣ እነ ፈረንጁ ባሉበት። ሁሉም ሰው እኮ ይተዋወቃል እዚህ ጋር አይደለ? በሄርሜላ ምክንያት ነው ይሄ ሁሉ ጸብ የተፈጠረውና በጓደኞቿ መሀል እኮ መከፋፈል የተፈጠረው እኮ ሄርሜላ ከመጣች በኋላ ነው አይደለ? ነገሮች እዚህ ድረስ የደረሱት። እነዚህ ነገሮች አስማምተው እነዚህ ልጆች እንዲግባቡና መጀመሪያ እርቅ ላይ ደርሰው ይሄ ነገር ቢከበር አይሻልም ወይ? ሰዎች በጎደሉበት ነገሮችን ማክበር፣ አንድ ሰው ከራሳችሁ ከወገናችሁ ጎሎ ማክበር ተመራጭ ይሆናል። ምን ያህል ደስታ ያደርጋል? ምን ያህል እናንተ ትደሰታላችሁ? በእርግጥ እነ ሄርሜላ ሌሎች ሰዎች እነሱን የሚቃወማቸው ሰዎች መገኘታቸውን አይፈልጉትም። ፈረንጁ ቢመጣ አፈልገውም ሄርሜላ። ሩታ ብትመጣ ደግሞ ጭራሽ አትፈልገውም። የምታብድ ይመስለኛል ሁላ ማለት ነው። ሩታ እሺ አብስሉልኝ መምጣት አትችልም። ይሁን ግን ሌሎች ሰዎችም ቢመጡና ወይ ደግሞ እዛነ ሩታ ያሉበት ቦታ ላይ ተስማምተው በፍቅር ሊያከብሩ የሚችሉበት ነገሮች መፈጠር አልነበረባቸውም። ከሁሉ በፊት የሚቀድመውን ለምን አታስቀድሙ? ያንቺንስ ምታፍን እንጂ ወይስ ግን ምልሽ በሰላም ነው። ግን አለባበስሽ ምን ሆንኩኝ? ያምራልም በጣም ደግሞ ተገላለጥሽ። ይሄን እኮ ለልደት ተቀለብሽዋለሁ። ኦኬ ራሱ ነው እንዴ? አልታየሁትም ነው በደንብ የዛን ቀን ዛሬ ተገለጥኩልህ። ኦኬ የዛን ቀን አልታየሽ። አይ ይሄ ነገር ምንም እየጣመኝ አይደለም። ቤተሰቦች ይቅርታ አድርጉልኝ። ግን እቺ መሞካሸት መሞጋገስ ምናምን ታየው ካልታየው ተገለጥኩልህ የሚለው ሲቹዌሽን እኔ ምንም አይጥመኝም። የእውነት ነው የምላችሁ። አብርሃም ከዚህ የልደቱ ቀን ለብሳ ለምንድን ነው ያልታየችው? ምክንያቱም አብርሃም ያለበት ፍቅር ከሩታ ጋር ስለነበረ ነው። አሁን እኮ ወላዋይነቱ እየከፋ መጥቶ ከዛ በኋላ ከሩታ ጋር ያለው ነገር እርቁ ጠፍቶ ጭራሽ
ሩታን ወደ አለማግኘትና ለእሷ አላገኘሽም ደብዳቤ እስከ መላክ ስለደረሰ እንዴት ነው አይኑ ማይገለጥለት? እንዴት አይታዩ? ሄርሜላ ፐርፐዝሊ በየጊዜው እኮ አብርሃምን ሊያስቱ የሚችሉ አለባበሶችን ትለብሳለች። ይሄ መጀመሪያው አይደለም። ነገር ግን ሊታየው የማይችልበት ምክንያቶች ነበሩ። አሁን ግን ከነዛ ነገሮች እየራቀ ስለሆነ ያንን ደግሞ ያደረጉት እነሱ ናቸው ራሳቸው ሄርሜላና ጓደኞቹ ወይም እና ቤላ ስለሆኑ የሚገርም ነገር አይደለም፣ ደንቅም ነገር አይደለም። እስከዛሬ ድረስ ብዙ ያሳልፋችሁት ነገር አለ። ዛሬ ምንም እንደ አዲስ እንትንም ምናምን ብላችሁ የምታወሩት ነገር አይደለም። እስካሁን ቆየ ከገባ አይደለም ወር ሊሞላው ነው ኦልሬዲ እና በቃ ፕሮግራም ለማዘጋጀት የሚመች ቦታ አልነበርንም፣ የሚመች ሁኔታ ላይ አልነበርንም። ትንሽ ወደ ራሳችን አልተመለስንም ነበር። እንግዲህ ከዚህ በላይ ነበር የጠበቅነው። ነገር ግን በእውነቱ እኔ ቅድምም እያልኩ የነበረው ነገር ይሄንን ነው። ባይዘው የቤተሰቦች ያሉበት ሁኔታ ለእንደዚህ አይነት ነገር የሚጋብዝ አይደለም። በቃ መግባቱ ጥሩ ነው፣ መልካም ነው፣ እሺ ይሁን። ግን ብዙ ነገሮች አሉ የጎደሉ፣ በጣም ብዙ የተሰበሩ ልቦች አሉ፣ በጣም ብዙ ያዘኑ ቤተሰቦች አሉ። መጀመሪያ እነሱ ናቸው መካስ ያለባቸው። ደስታን እኮ ለማክበር ጎዶሎ ሆናችሁ አይደለም ምለው ለዚህ ነው። አይሆንም። በቃ መጀመሪያ እርቅ ነው። ከልባችሁ ውስጥ ቂምን ነው ሽራችሁ ከዛ ደስታን የምታከብሩት። ውስጣችሁ ቂም እያለ ወይ ሌላ ሰው በእናንተ ምክንያት እያለቀሰ እያዘነ እያለ ምን አይነት ደስታ ነው ውስጣችሁ? ስለሳቃችሁ ብቻ ደስተኛ ናችሁ ማለት እኮ አይደለም። እንደዛ ሊሆን አይችልማ። ስለዚህ ይሄ ነገር ገና ነው። ዛሬ አልነበረም መደረግ የነበረበት። ሌሎች ድራማዎች ሊኖሩት ይችላሉ ብዬ የምፈራውም ለዚህ ነው። በእንደዚህ አይነት ሰዓት የሚከበር እንትኖች፣ በዓላቶች ወይ ደግሞ ድግሶች ምንም አላስፈላጊ ናቸው ብዬ ስለማመን ነው። የሰፈር ልጅ ነኝ። አብረን ነው ያደግነው፣ ጓደኛ ነን፣ አብረን ተምረናል፣ ብዙ ነገርም ማሳልፈናል እና በጣም በከፋኝ በተቸገርኩበት በሰው በሌለኝ ሰዓት ምናምን አለ አይደል ብዙ በሆንኩበት በጨነቀኝ ሰዓት ደርሰህልኛል። አንተም ኤፍሬምም አጠገቤ ነበራችሁ እና አይዞ እኛ አለንልህ፣ መስራት ባለብህ ሰዓት ትሰራለህ ምናምን ብለኝ ወደ ዩቱብ ወደዚህ እንድመጣ አድርገኛል። አንተን ከልብ ምስጋና የለኝም። ምን እንጃ እኔ ባይዘው የቤተሰቦች የእውነት ምላችሁ ማለት ነው አብርሃም በዚህ ነገሩ በጣም ነው የሚያስደስተው። ብዙ ነገሮችን ለሰዎች የማድረግና ልቦ ነው በቀን ለጓደኞቹ የሚያደርጋቸው ነገሮች በጣም አስደሳች ናቸው። ብዙ አፕሪሺየት ላደረገው የምፈልገው ነገሮች አሉ አብርሃም በእንደዚህ አይነት መልኩ ማለት ነው። ያው በትዳሩ ሁኔታ አሁን ያለበት ነገሮች ምናምን በጣም ብዙ ፌል ያደረገ ነገር ቢሆንም ግን ለጓደኞቹ መልካም እንደነበረ አልክድም። ጥፋቶች እንዳሉበት ባቅም ነገር ግን በጣም ብዙ መልካም ነገሮችን አድርጓል አብርሃም። ለጓደኞቹ ፍቅር ነው። ያው እነሱ በዛ መንገድ አልመለሱለትም። ችግሩ እሱ ነው እና ቤል አሁን እሱ ባደረገላቸው መንገድ አይደለም ውለታውን የመለሱለት። የሚያናደውና የሚያበሳጨው ነገር እሱ ነው። አቤልን ጥፋተኛ እንድናደርገው የሚያደርገው ዋናው ነገር አብርሃም ለአቤል ያደረገለትን ነገር መልሷል ወይ ነው። በምንድን ነው የካሰው ለአብርሃም? አብርሃም ይህን ሁሉ ነገር ከክፋት ከመከራ ከችግር እንደዚህ ካወጣው በምንድን ነው አቤል የመለሰለት? ያ የመለሰበት መንገድ ነው የሚያበሳጨው። ገባችኋ? ትዳሩን ኦሬዲ በቃ ለፍቺ እንዲበቃ ያደረገ ሰው መሆኑ ነው የሚያበሳጨው እንጂ አብርሃም በጣም ብዙ መልካም ነገር አድርጎለታል። በጣም ብዙ ማለት ነው። የአቤል ምላሽ ግን በጣም ደባሪና አስነዋሪ ነበረ። የሆነው በእኔ አቅም አይደለም፣ የምሬ ነው። በአብርሽና በእናንተ ድጋፍ ነው እና በጣም አመሰግናለሁ። ክበሩልኝ። አብርሽም እኔ ላመሰግን አልችልም፣ ምክንያቱም የሆነ ቦታ ደርሼ የዛኔ ማመሰገን ይሆናል ማለት የሆነ ነገር አድርግ የለ ብቻ አሁን የምናገረው አይሆንም። ይህ ቀን ግን ማለት እኔ የምፈልገው ታይም አይቀርም፣ የሆነ ጊዜ ላይ ደርሼበት እንትን ምለው ይሆናል። ይኸውላችሁ አሁን ይሄ ነው በቃ እኔ ከአቤል ንግግሮች የማይጥሙኝና ደስ የማይሉኝ ነገሮች ይሄ ነው። እንደዚህ ናቸው። ዛሬ ልናገራቸው ማልችላቸው ግን ነገ የሆነ ነገር ተሳክቶልኝ ይላል። ባለፈው ምንድን ያለው አብርሃምን ወደ ውጭ ሀገር ሊወስዱት ሲያነሳሱት ስንት እቅዳችንን ነው የምታበላሸው፣ ኪሳራ ውስጥ ነው የምከተን ሲል ነበር። ተናገር ሲባል አይ አልናገርም፣ ያወጣናቸው ነገሮች አሉ አለ። ያቀዷቸው ነገሮች ናቸው። አሁንም ቢሆን ደግሞ የወደፊት አሳክቶ በአብርሃም ሕይወት ላይ ለውጦ ሊያሳይ የሚፈልገው ነገር ምንድን ነው? የእውነት አቤል ከተሳካለት በኋላ አብርሃምን ሊያመሰግነው ምናምን አስቦ መስሏችሁ ነው? አይደለም። ምስጋና አሁንም ማመስገን ኤኒታይም ማመስገን ይችላል። አጠገቡ ነው አብርሃም ሁሌም። ነገር ግን በሄርሜላ ጉዳይ ሊሳካለት የሚችለው አጀንዳ ተሳክቶለት እሱ ከሄርሜላ ጋር ከገጠመ ያ ትልቅ ስኬት ነው ለአቤል ማለት ነው። አቤል ያንን ነገር አሳክቶ ከአብርሃም ጋር ከገጠመች ያኔም እክስሃለው ነው፣ በዚህ መልኩ እክስሃለው እያለ ነው አቤል እንጂ በሌላ ነገር አይደለም። ወይ ትልቅ መድረክ ላይ ስለመውጣት ምናምን እንዳይመስላችሁ፣ ይህን ነገር እንድታስቡ ነው። 100K ገብተክ ስላየሁ በጣም ደስ ብሎኛል አቤላዬ። አንተ በጣም መልካም ሰው ነህ እውነት ለመናገር ማለት ነው። ያው የውስጥህን ማንም ላይረዳ ይችላል፣ ሊከፋክ ይችላል።
ግን በጣም ጠንካራ ምርጥ ጎበዝ ሰው ነህ ማለት ማንም የማይበግርክ ሰው ስላላለ ምናምን የሚበግርክ ሰው አይደለም። ብዙ ጊዜ አስተውይሃለሁ፣ ብዙ ጊዜ አይቼሃለሁ። የሆነ ነገር ለመወደድም ብለክ አይደለም ነገሮችን ብዙ ጊዜ በቃ መሆን አለበት ብለክ የምታስበውን ነገር ወይም ደግሞ የሰውን ደስታ አስቀድመክ የራስክን ነገር ወደኋላ አድርገህ ማንም ምንም ይበልክ ለሰው ደስታ የምትኖር ሰው ነህ። ጥሩ ነው። ሙገሳዎቹም ነገሮቹም ሁሉ ነገሮች መልካም ናቸው። እኛ በድጋሚ አቤል እንኳን ደስ ያለህ አሁንም ቢሆን ማለት ነው። ነገር ግን እኔ አሁን አስተሳሰብህና ነገሮች እንዲስተካከሉ እፈልጋለሁ። የምታይበት መንገድ ትክክል አይደለም። ስለ አብርሃምና ስለ ሩታ ድጋሚ እንድታስብ እፈልጋለሁ። በዚህ አጋጣሚ ቤተሰቦች፣ የእሱ አድናቂዎች፣ የእሱ ኦዲየንሶች ካላችሁ ልቦናው እንዲመለስና ወደ ራሱ ተመልሶ እነዚህ ልጆች ማስማማት እንጂ ዳግም ከኤርሜላ ጋር የሚለውን ሀሳብ ከአእምሮ እንዲያወጣ እንድነግሩት እፈልጋለሁ። የእሱ አድናቂዎችና የእሱ ወዳጆች የእውነት ነው ምላችሁ። ቤተሰብ ከሆናችሁ እውነተኛ ቤተሰብ ትክክለኛ ነገር ነው የሚመክረውና እንደዚህ አይነት ነገር መምከር ከቻላችሁ አስቀምጡለት፣ ሼር አድርጉለት። ይሄ ነው የሚያስፈልገው ለአቤል ለብሩክም ጨምሮ ማለት ነው። እንደዚህ አይነት አስተሳሰቦችና ትዳርን ማፋታት ወይም ደግሞ ሌሎች ነገሮችን መደባለቅ፣ አላስፈላጊ ነገሮችን ማድረግ መልካም አይደለም። ለእነሱም ጠንቅ ነው የሚሆነው። ባይዘዌ እህትየው ቤተሰቦቹን ልታናገር የሩታ እህት ቤተሰቦቹን ልታናገር ሄድ ሰምቻለሁ። ገና ነገሮች በጣም እየከፉ ነው። እነሱ ላይ ክስ ራሱ ሊመሰረት የሚችልበት ሁኔታዎች ተደርገዋል፣ ተመቻችተዋል። ስለዚህ እነዚህ ልጆች በብዙ ነገር ነው ሊጠየቁ የሚችሉት። ሰው ከእነዚህ ነገሮች ተቆጥቦ ወደ ራሱ እንዲመለስ ብትመክሩት የተሻለ ነው ባይ ነኝ። ቤተሰብና ወዳጅ ከሆናችሁ እውነተኛ ወዳጅ የሚናገረው ይህንን ነውና ወደ መልካም ነገር እንዲመለስ ብትመክሩት መልካም ነው። አንዳንድ ሰዎች ወይ ደግሞ አንዳንድ የተከፋችሁብኝ ኦዲየንሶች አሉ። በጣም ይቅርታ ለማስተካከል እሞክራለሁ። ያው በአብርሽ ጉዳይ ነው መቼ የምትናደዱብኝ ወይ ደግሞ የምትቆጡኝም ልክ ናችሁ። ምክንያቱም እኔ እያያችሁኝ ያደግኩ ሰው ነኝ። ከዚህ በፊት አቤላ መልካም ነው እንደምትሉት መጥፎ ሆኜ አይደለም። ምክንያቱም አብርሽ ምንም እንዲሆን ስለማልፈልግ ነው። በጣም አሪፍ አያችኋ። እውነታው ገብቶታል። በሆነ መጠንም ቢሆን ያ ማለት ተሰምቶታል ማለት ነው። አቤል ብዙ ሰዎች ስለሱ ስንናገር ስለሱ ስናወራ ስንቆጣ ንዴታችንና ስሜታችን ከምን የመነጨ እንደሆነ አውቋል፣ ተረድቷል ማለት ነው። ይሄ በጣም አሪፍ ነገር ነው። አሁንም ድጋሚ ቅድም እንዳልኳችሁ ሼር እንድታደርጉልኝ የምፈልገው አቤል ያለህበት ቦታ ትክክል አይደለም። ምናልባት አንተ አስበኸው ፈልገኸው ላይሆን ይችላል። የአብርሃም ችግር ተረድተህ ወይ ደግሞ የእሱ ችግር ነው ብለህ አስበህ ሊሆን ይችላል። ነገር ግን የመረጥክበት የመፍትሄ መንገድ ትክክል አይደለም። አሁንም ቢሆን መፍትሄ ሁሉ ብለህ ስላሰብክ ሁሉ ነገር መፍትሄ ያስገኛል ማለት አይደለም። አንተ ያመጣሃቸው ሀሳቦች ሁሉ ትክክል መስሎ ሊታዩ ይችላሉ፣ ግን ሁሉም ነገር ትክክል አይደለም። አንዳንዴ ባህል የሚባል ነገር አለ፣ ወግ የሚባል ነገር አለ፣ ኃጢአት የሚባል ነገር አለ። እነዚህ ነገሮች ማሰብ አለበት ስታደርግ። የሰው ትዳር ማፈናቀል ትክክለኛ ነገር አይደለም እና የተራመድክባቸው መንገዶች ትክክል ስላልሆኑ ብዙ ሰዎች ወቅሰዋል። ምናልባት አሁንም ልብህ ተመልሶ ዳግም ነገሮችን ለማስተካከል ትመጣለህ ብዬ አስባለሁ። ከዛ በተረፈ ግን በዚህ መንገድ የምትቀጥል ከሆነ አሁንም ቢሆን በጣም ብዙ ሰዎች ደውለው ይጨቀጭቋል። እኛም እንደምናደርገው ሁልጊዜም ለአንተም መልእክት ማስቀመጣችን መላካችንን አንተውም ማለት ነው። እንግዲህ ፋሚሊዎቻችን ሁላችሁም በያላችሁ በሰላማችሁ ይብዛልን፣ ቸር ቆዩልን እያለን የዛሬን ፕሮግራማችን በዚህ መልኩ እንዘጋለን ማለት ነው። ሁላችሁንም እንወዳችኋለን። በቀጣይ ቪዲዮ እስከምንገናኝ ድረስ ሁላችሁንም እንግዲህ ቤተሰቦቼ ይኸውላችሁ እንደምታዩት ነው። ሁሉ ነገር ዛሬ ይሻላል። ቢያንስ ምንም አይነት ድራማና ሌሎች የተለያዩ ነገሮች የሉበትም። ተመስገን ነው። ነገር ግን አሁንም ቢሆን ማወቅ ያለባችሁና መረዳት ያለባችሁ ነገር አቤል ቅድም ይቅርታ ጠይቋል፣ ግን ምን ያህል ተመልሷል የሚሉት ነገሮች አሳማኝ አይደሉም። ምክንያቱም አብርሃም በተደጋጋሚ ሩታን ይቅርታ ጠይቋል። ምን ያህል ጥፋቶችን እንዳጠፋ ታውቃላችሁ። ስለዚህ ነገሮች በዚህ ይቀጥላሉ አይቀጥልም የሚለውን ነገር እንግዲህ ምናይ ይሆናል። አብርሃም የሆነት ተመልሶ ብዙ ሰዎች ሰምተዋል። ቤተሰብ በመሃል ገብቷል። እህትየው ሌላ ነገር ውስጥ ገብታለች። በነብሩክና በአቤል ላይ ብዙ ነገር ልትወስድ እርምጃ እየወሰደች ነው። ኦልሞስት በጣም ብዙ ነገሮች ተጀምረው እነሱ ጋር እየደረሱ ያሉበት ሁኔታ ነው ያለው። ስለዚህ ነገሮች በዚህ እንዳይቀጥሉ ነው ተስፋ ማድረግ ያለብን። እነሱም ልባቸው ይመለሳል። አብርሃምን ዳግም መልሰው ወደ ትዳሩና ወደ ልጁ ወደ ሚስቱ ያመጡታል ብለን እናስባለን። ምክንያቱም እውነተኛ ጸጸት፣ እውነተኛ ምክር ከሆነ የተመከሩት ነገር አቤል እውነት ኮመንት ላይ ሆነ በስልክ የነገሩትን ነገር ከሰማ ይመለሳል ብዬ አስባለሁ። ስለዚህ የአብርሃም መመለሻ ቅርብ ጊዜ ነው የሚሆነው ማለት ነው። ቤተሰቦቼ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ አሁንም በድጋሚ ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ምሽት ይሁንላችሁ። ይመቻችሁ።